ነው ሰራ ጠፋ ይቅርታ እንዲል ነው ከስተቱ እንዲማርልን ነው የምንፈልገው። ዛሬ ግን ፍፄ ላይ ያየሁት ነገር የእውነት ነው የምላችሁ ይበልጥ በቃ ብሩኬ ላይ የሆነ ነገር እንዲገን የሆነ ነገር እንድንል አሁንም ይበልጥ እንድንል ያደረገው ነገር አንተ ፊት ባትሰጣት ለምን ሃይሚም እያለች ነው ኦዲየንስም እያለው ነው ራሱን ሊያወጣ የትናንትና ቪዲዮ ጨርስ ይሰማልናት ትናንትና ዛሬ የተሰራ አይደለም ይሄ ቪዲዮ ትናንትና የተሰራ ነው። ከሆስፒታል በኋላ ከተመለሱ በኋላ ነው ቪዲዮ የተሰራው። አላየው ይሆናል ፍፄ ምን እንደተፈጠረ አላየው ይሆናል ማታ ስለተለቀቀ ቪዲዮ ማለት ነው። ግን እቺ ልጅን ሄደን እንጠይቃት ስትለው ጎትቶ ከመምጣት እስከ ዛሬ የተጣሉበትን ቪዲዮ አይቷል። መንስኤያቸውን ያውቃል። ምን ቡርኬን ትንሽ በቃ ለመረዳትም ለማየትም ለማገዝም ትንሽ አንቺ ስማርት ነሽ ምን እየተሰራብሽ እንዳለ ምን እየተደረገብሽ እንዳለ እኛ እሱን እንድታይልን ነው የምንፈልገው። ሰው እኮ ጥፋት ያጠፋል፣ ሁሉም ጥፋተኛ ነው፣ ፍጹም አይደለም። እኛ እናንተ እንኳን በምትለቁት ቪዲዮ የራሳችን ኃጢአት ሳያንሰን በእናንተም ኃጢአት ውስጥ ገብተናል። ስንት ነገሬን እንኳን እኔ ትቻለሁ፣ ከመስመሬም ወጥቻለሁ። ግን ያ ምንድነው የእናንተን ፍቅር ስለምንፈልግ ነው፣ አንድነታችሁን ስለምንፈልግ ነው። ስለዚህ ጓደኞቻችሁን እወቁ፣ ምን እያደረጉ እንዳለ እወቁ። እና ያንን ነው የምለው። ዛሬ ቪዲዮ ትንሽ ደስ ብሎኛል እና አመሰግናለሁ። ብዙአየሁ አውሪ ቀጥል። እኔ ሁላችሁም የተናገራችሁት ተመችቶኛል። ግን አንድ የምጨምረው ነገር ቢኖር ወይም የሆነ ነገር ከባለፈው ያስታወስኩት ነገር ቢኖር ያ ብሩኬ ዱባይ እንሂድ በዙሪያችን ያሉ ሰዎች አያስቀምጡንም ላለው ዛሬ ሳስበው በፍፄ በኩል በቃ ያ ነገር መጣልኝ። ለምን ቢሄዱ ኖሮ በዙሪያቸው ያለ ሰው እንደዚህ ሰላማቸውን አይነሳም። ሁለቱ ብቻ ዲስከስ አድርገው ተነጋግረው ችግራቸውን ይፈቱ ነበር ብዬ አልኩኝ። ፍፄ በጣም ነው ያስቀየመኝ። አሁን በቃ እናስተያይ ስጫቸው፣ ምከሪያቸው። ሃይሚዬን የመማክራት ያው ብሩኬ ጥሩ ነው፣ ዛሬ ተመልሷል። እንደዚህ ቆፍጠን ካለ ማንም አይሳፈጠውም። ሃይሚዬን የመማክራት ደግሞ እንኳን ስላየናት እኔ በጣም ደስ ብሎኛል። ቤቷንም ለቃ መሄድ የለባትም። ብሩኬንም ደግሞ መረዳት አለባት። በቃ እሱ ከአቅሙ በላይ ሁሉ ነገር ስለሆነ እነሱም ስለተጨመሩበት እሷም ስላልተረዳችው ወይ አንቺ አልተረዳሽኝ ወይ እነሱ አልተረዱኝ ወይ እኔና አንቺ አልተስማማን እያለ ነው እዚህ ጋር እየደጋገመ ማለት ነው። ስለዚህ ሃይሚ ብትረዳው ጥሩ ይመስለኛል። ከምንም በላይ ራስሽን ጠብቂ ነው የምላት እሷን። እኔ ጨረሽ እኔ በቃኛል። ሁላችሁም ያላችሁት ነው፣ መደጋገሙ ለውጥ የለውም ብዬ ነው። ፍርዬ ሚዩትሽን፣ ፍቅርትዬ ሚዩትሽን አንሽና አውሪ ፍቅርተ። እሺ ያው ሁላችሁም ብሎታል። ያው ዛሬ በተለቀቀው ቪዲዮ እኔም ደስ ብሎኛል። ስላየናትም ተጨናንቀንም ነበር ቀንም ሙሉ እንድቹም ከፍተን ገስት እየተሳደብን ነበርና እግዚአብሔር ይመስገን ሁሉን ያደረገው ፈጣሪ ነው እና በቃ ደስ ብሎኛል። ብሩኬም ዛሬ በወሰነው ውሳኔ በንግግሩ በጣም ደስ ብሎኛል። ቆፍጠን ብሎ እሷንም አርፈሽ ተቀመጭ እንደሆነ ቁጭ በይ በቃ እኔም ጥፋት ያለብኝን ነገር አስተካክላለሁ፣ አንቺም እንደዛ ነው። እውነት ነው። በቃ ይሄ ነው ፍፄም ላይ እንትን ያለው ነገር። አዎ እንዳለችው የትናንትናውን ቪዲዮ ነው ይሄ እስከ ልብሷም ያስታውቃል። እሱም እንደዛው ከሆስፒታል እንደገቡ ነው የቀረጸው እና ላዩ ይችላል። ግን እሷም እንዳለችው እንትና ቡዜ እንዳለችው ከዚህም በፊትም ተፈጥሮ የነበረውን ነገር ለምንድን ነው እዚህ ቤት ይዘህብኝ የመጣኸው ብላ ሃይሚ ከቤት እንደወጣች ያውቃል። በእሷ ሰበብ ለምን ይዟት ለምን ይመጣል ያውቃል። እሷ ለምን እንዲሆነ ታማ ነው ሲል ምን ሆና ነው የታመመችው? ምን ተፈጥሮ ነው? ወይ ብሩክ ጋ ደውሎ ወይ ሃይሚን ደውሎ መጠየቅ ይችል ነበር። አይ እኔ ይዤሽ አልሄድም አንቺን ምንድን ነው በምን ምክንያት ነው የታመመችው ብሎ እነሱ መጠየቅ ይችል ነበር። እሷ ስላለችው ስለደወለችለት እሷን ይዞ አንከርፍፎ ቤት መምጣት የለበትም ብዬ ነው የማስበው። እና ደግሞ ዛሬ ደግሞ ብሩክና አንተ ቆፍጠን በል ምን በል ስንል ሲባል የነበረውን ነው ዛሬ የደገመው።
በእርግጥ ቡርኬም ፊት ባይሰጣት ኖሮ እስከ መማታትም እጇንም አታደርስም ነበረ። እች ልጅ ፊት ስላገኘች ነው፣ መንገዷ ስለተከፈተላት ነው። እና ሁለቱም ጠላትና በቃ እኔ በጣም ደስ ብሎኛል። ደግሞ በጣም ደስ ብሎኛል ደግሞ የተገለበጠው ኮፒ ሊንክ አድርጉ ነው እንደ ሀገሬ ልጅ። እሱማ ሁላችንም እንከባከባታለን። አይ አንበሳ ካወረድሽ እሱን ያልኩት እኔ ስለ አንበሳም ማውቀውም ታሪክ የለም። እሱንም ቃል አልገባሁም። አለብሽ ማሬ፣ የጨረቃ ደጋፊ ሆነሽ ግዴታ ማወቅ አለብሽ። በቃ ከዚህ በኋላ ነው የምለምደው። እንዴት ናችሁ? ለማንኛውም ከታች ቦክስ አለች አይደለ? ዛሬ ዘርዬ ደስ ደስ ብሎሻል? አዎ እንደ ልጄ ደህና ናት። አልሐምዱሊላህ አልሐምዱሊላህ። ደህንነቷን ማየታችን ደስ ይላል። ኦኬዬ ግን አንድ ነገር ልንገርሽ እንዳረሽው ብዬ ነው። ይቅርታ ቦክሷን ትነኪና ለሌላም ጊዜ ጊፍት መስጠት ስትፈልጊ ቦክሷን ከነካሽ በኋላ ኦያዴ ልንገራት እንዴ እንድታቅ ብዬ ነው። እንዴ ምን ችግር አለ? ለጠቅላላ እውቀት ቦክሷን ከነካሽ በኋላ አንበሳ የተለያዩ ነገሮች አሉ። እሷን ትነኪና ከዛ ቀጥታ ወደ ባንክሽ ይልክሻል። ባንክሽ ላይ ሞልተሽ ከጨረሽ በኋላ ኦኬ ሲልሽ መላክ። እሺ አመሰግናለሁ። ሰላም ናችሁ? መቅዲ ግን ምንድን ነው ምክር የምትይው? እኛ እኮ አስተያየት ነው የሰጠነው። ምክር ሲሉ እኮ ነው ማሬ ዩዘር። ቆይ ሀናንዬ ምክር ሲባል እኮ ነገ ገና ነገ ጨረስ ፎሎ አስደረጊ በእናትሽ አንድ እሺ ፎሎ አድርጓት። ትናን ሰኒ ፎሎ አድርጉ። ሳኒ ተዘግቶባታል ልጄ። ገና ብዙ ነገር ይመጣል እያለ ለእነሱ ምክር አትስጡ። አዎ ብዙ ነገር ምንም እንዳታወሩ ስለነሱ በጌታ ጥሩ ነው። ጥሩ አስተያየት ብቻ ነው። ዛሬ ቆንጆ ነው እኮ በቤትሽ የተሰጠው መቅድዬ። አላየሁም እኮ እኔ እናት ስላስላስሚል ነው። አንቺ ቤተሰብ እንዴት ናችሁ? ሰኒታ ናት። ጥሩ አረጋታለሁ። ሃናን ፍሬዝ ጋር ቁጭ ብላችሁ አይዲያ የሚሰጥ ሰው ቀጥ አርጋችሁ ነው። የለም ደስ የሚል ነው። እንትን ያለ ልዩ አንቺ ነሽ እንደምን ነው ተዘጋብሽ? እንደ ወደ እኔ ቆንጆ ቆይ አልተዘጋም። አልቶ እምቢ ብሎኝ ነው ማቆሳት ጠላቶቿ ደስ እንዳይላቸው አልተዘጋም። እምቢ ብሎ ጠላት የላትም። አርጌሻለሁ። መልሽልኝ እኔ ቆንጆ ስወድሽ። እሺ መልሻለሁ። ይቅርታ አቋረጥኩሽ። አውሪ ኬ ማውራት ፈልጋ በጣም ይቅርታ። እኔ መሀል ላይ እገባለሁ። ሂዱበት። እሺ ምንም ችግር የለም። እኔማ ስራ ላይ ነኝ። አሁን ተገለበጣችሁ። ኮፒ ሊንክ አድርጉ እናንተ። ከመቶ ስንት ህዝብ እዚህ ቁጭ ብላችሁ እንዴት ነው? አንቺ ደግሞ ቅድም 190 ሰው ነበር። አንቺ ቅድሟ ማናት? የተላጨችው ጓደኛ ነች። የስራ ባልደረባዬ መቅዲ ነው። እኔ በጣም ስራ ላይ ቢዚ ነው። ይሄ ነገር ሲመጣ ይሄ ፎቶ ሲመጣ ማለት ነው በጣም ነው የደነገጡ። ጸጥ ሲሉ ምን ሆኖ ነው ብዬ ዞር ብዬ ስልኬን ሳይ ይሄ መላጣ መጣብኝና በጣም ነው የደነገጥኩት። መላጣ አይደለም እንጂ መቅድዬ ግን ምን ሆነሽ ነው? አጥፍተሽ ደግሞ አንቺው ቁጭ አልሽ እኮ አይደለም። ገስማታ ተዘርግፋችኋል። ድምጻችሁ የለም። ኧረ ያልወሰደ ቦታ የለም ገልብጦ። እኔማ አዲስ አበባ አይደረስኩ። እኔ ራሱ ሌላ ቦታ እኮ ደግሞ ያውርቼ ሳጫለሽ ራሴን አራገኝ መገልበጥ። እስቲ አውሪ አሚና፣ የኔ እናት እንዴት ነሽ? ውሎሽ ምን እንዴት ናችሁልኝ? ዛሬ በቃ ደስታ በደስታ ነው። ደስ ይላል። ደስ ብሎኛል። እኔ እንኳን ስራ ላይ ሆኜ ነው። ካፊና እኔ ቆንጆ ደስታ ደስ ብሎኛል። እኔ ደግሞ ፊት ለፊት የምናገር ሰው ነኝ። ተናገር። የተሰማሽ እኔ ቤት ፍሪ ነው። ፍሪደም አለ። የፈለግሽው የተሰማሽ ነው። አውሪ። እኔ እናት ማንም ይከለክል። በቃ እኔ አሁን የሚሰማኝ ከገኒ ጋር ነው የማትስማማው። ስራ ነው ስትያ ነው እሷ የምትናደደው።
አሁን ይኸውልሽ እኔ የሚሰማኝን ነው የምናገረው። ይቅርታ አድርጉልኝ። እንደዛ ስንላቸው ነው እነሱ እኮ ጨምረው ፓወር ጨምረው የሚመጡት። ዝም ቢባል ይሻላል። ሌላ ነገር እሺ ምንድን ነው መሰለሽ የእኔ ተቃውሞ አሁን እንዴ ምንድን ነው ልጅን እኮ ሲያጠፋ ጣጥታል ካላልሽው እኮ አይታረምም። ልጅ እኮ ሲሰራ የምትመልሺው አንቺ ነሽ። አሚናዬ ልክ ነሽ እኮ ገኒያ የምትለው ስራ ነው የምትለው የምትናደደው። እንደዛ ስንላቸው ጠንክረው ይመጣሉ፣ አበላሽተው ይመጣሉ። ኖ እኔ ይህን ነገር እናስቁም ባይ ነኝ። እኔ ይሄ ነገር አይነፋም እና አይነፋም። ይሄ ስራ እኔ ስራ ማለለውም ቱ ቢያነስት ይሄ ስራ ለእኔ ስራ አይደለም። ይሄ ምንድነው ስግብግብ ምንድነው ስሙ የሚባለው? አሮጋንት ምንድነው የሚባለው? እኔ ሁለቱንም ነው ዛሬ እውነቴን ነው የምልሽ። አሁን ተራዋን እሷ ናት እያደረገች ያለችው። እመኑም አትመኑም፣ እሺ ተቀበሉኝም እኔ እሷን በጣም ነው የምወዳት። ግን ይሄን ነገር ልጅሽን ብትወጂውም የሚያጠፋውን ጥፋት መንገር ግዴታ ነው። በቃ ይሄ የመረረን መዋጥ አለብን። ልጅሽ ቢያጠፋ ባያጠፋ ነው የምትላይለሽ። አሚናዬ የዛሬ ቪዲዮ ምን ተሰማሽ? ምን አየሽበት? የዛሬ ቪዲዮ እኔ እውነቱን ልንገርሽ፣ የዛሬ ቪዲዮ ምንም አልመሰለኝም። እኔ ድራማ ስለሆነ በቃ ይቀጥላል እንዳይቀጥል ነው እኔ የምፈልገው የምናገረው። በቃ ለምን እኛ ደደቦች ነን እንዴ? እኛ ድጋዮች ነን እንዴ? 2 ዓመት ሙሉ ስንቱ የተጨነቀ አለ። አሁን አንቺ ተስማምቶ በቃ ይታረቁ፣ ታርቆ ይምጡ። እኛም እሱን ነው ይምጡ። ደስ የሚል ቪዲዮ ያሳዩን። ይበቃል። 3ኛ ወገን ከህይወታቸው ያስወጡ። 3ኛ ወገን ያስወጡ ይምጡ። ነገር ተልክቶናል። የምሬ ነው። እግዚአብሔርን ፍፄ ማለት ነው አላቅም። ብቻ እነሱ እንዲሁ እንዲሆን አይፈልግም። ይሁን ምን አላቅም። ብቻ የልቡን ፈጣሪ ነው የሚያውቀው። ግን ማቶ በጣም ቆንጆ እኛ ጅል ነን እንዴ?